አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 18 2018 ወይም የረመዳን 9ኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በመዲናይቱ የፋይዳ መረጃዎችን ያካተተ አዲስ ዲጂታል የነዋሪነት መታወቂያ መጀመሩን የሲቪል ምዝገባና የነዋሪነት አገልግሎት ገለጸ። የህብረተሰብ ጤና አደጋዎች ዲጂታል የማስተባበሪያ ማዕከል ተመረቀ። የተባበሩት መንግስታት ድርጅት በሶማሊያ በተከሰተው ድርቅ 6.5 ሚሊዮን ገደማ ዜጎች ለአስከፊ ረሃብ አደጋ ተጋልጠዋል አለ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በመዲናይቱ የፋይዳ መረጃዎችን ያካተተ አዲስ ዲጂታል የነዋሪነት መታወቂያ መጀመሩን የሲቪል ምዝገባና የነዋሪነት አገልግሎት ገለጸ። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በፋይዳ ላይ የተመዘገቡ መረጃዎችን ያካተተ በአዲስና በዘመናዊ የዲጂታል ሲስተም የተዘጋጀው የነዋሪነት መታወቂያ ካርድ መስጠት መጀመሩን አስታውቋል። የኤጀንሲው ምክትል ዋና ዳይሬክተርና የኩነትና ነዋሪዎች አገልግሎት ዘርፍ ኃላፊ አቶ ጥጋቡ ሹመይ ለመገናኛ ብዙሃን እንደገለጹት አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ፈጣን አገልግሎት መስጠት የሚያስችልና ከብልሹ አሰራር የጸዳ ነው። አዲሱ የነዋሪነት መታወቂያ አገልግሎት ላይ ከነበረው አዳዲስ ገጽታዎችንና ይዘቶችን የሚያካትት መሆኑን የተናገሩት አቶ ጥጋቡ በአሁኑ ወቅት በ89 ወረዳዎች ላይ አዲሱን የነዋሪነት መታወቂያ አትሞ የማሰራጨት ስራ እየተከናወነ እንደሚገኝ አክለዋል። ከ3 ዓመት በፊት ጀምሮ የወረቀት መታወቂያ ወደ ዲጂታል መቀየሩን በማስታወስ በአሁኑ ደግሞ የተወሰነ ማሻሻያ መደረጉንም ገልጸዋል። አክለውም ነባሩ መታወቂያ በአንድ ጊዜ እንደማይቋረጥ በመናገር ቀስ በቀስ ከአገልግሎት ወጥቶ በአዲሱ መታወቂያ እንደሚተካ ጥቆማ ሰጥተዋል። አቶ ጥጋቡ እስካሁን 2000 የሚጠጉ የከተማዋ ነዋሪዎች አዲሱን መታወቂያ መውሰዳቸውን በመግለጽ ለአገልግሎቱ የሚሆኑ አዳዲስ ፕሪንተሮች በግዢ ሂደት ላይ መሆናቸውን አስረድተዋል። ተገልጋዮች አሮጌውን መታወቂያቸውን ለመቀየር ብለው ወደ ተቋሙ መሄድ አይጠበቅባቸውም ያሉት ምክትል ዋና ዳይሬክተሩ ነገር ግን ለሌላ አገልግሎት በሚሄዱበት ወቅት ማስቀየር እንደሚችሉ አብራርተዋል። አዲሱ የነዋሪነት መታወቂያ ከነባሩ መታወቂያ የሚለይባቸው በርካታ ይዘቶች ያሉት ሲሆን የመታወቂያውን ትክክለኛነት በማንኛውም ቦታ ስካን በማድረግ ማረጋገጥ የሚቻል መሆኑንና የፋይዳ ቁጥርን ያካተተ መሆኑን አስረድተዋል። በዚህም አዲሱን መታወቂያ የያዘ የአዲስ አበባ ነዋሪ ተጨማሪ የፋይዳ መታወቂያ መያዝ እንደማይጠበቅበትም ተገልጿል። የህብረተሰብ ጤና አደጋዎች ዲጂታል የማስተባበሪያ ማዕከል ተመረቀ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በአዲስ መልክ የተደራጀውን የህብረተሰብ ጤና አደጋዎች ዲጂታል የማስተባበሪያ ማዕከልን የካቲት 17 2018 አስመርቋል። ኢንስቲትዩቱ የህብረተሰብ ጤና አደጋዎች ዝግጁነትና ምላሽ ስትራቴጂያዊ ማዕቀፍ የማስተዋወቅና የክልል የህብረተሰብ ጤና አደጋዎች ቁጥጥር ስርዓትን ለማጠናከር የሚውሉ የመረጃና ግንኙነት ቴክኖሎጂ ግብዓቶችን ለክልሎች የማስረከብ መርሃ ግብር አካሂዷል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ድንበር ተሻጋሪ የጤና ስጋቶችን የመለየት ፈጣን ምላሽ የመስጠትና ወረርሽኞችን በመከላከል ረገድ ከጎረቤት ሀገሮችና ከክልሎች ጋር በትብብር የሚሰሩ ስራዎች ተጠናክረው እየተሰሩ ይገኛሉ ብለዋል። የኢትዮጵያ የህብረተሰብ ጤና ዝግጁነት የቅድመ ማስጠንቀቂያና የቅኝት ስርዓት እንዲሁም የምላሽ አቅምን በማዘመን የህብረተሰብ ጤና አደጋዎች ቁጥጥር የልህቀት ማዕከል ለመሆን የሚያስችሉ ስራዎች መሰራታቸውን ዳይሬክተሩ ጠቁመዋል። በተለይም የቁጥጥር ስራዎች በዘመናዊ ቴክኖሎጂ የታገዙ እንዲሆኑ የዲጂታል አሰራር ተግባራዊ ሆኗል ሲሉም አክለዋል። ዳይሬክተሩ የተለያዩ የህብረተሰብ ጤና አደጋ መረጃዎችን ዲጂታል በሆነ መንገድ የማደራጀትና ፈጣን ምላሽ የመስጠት ስርዓት ተዘርግቷል ሲሉ ገልጸዋል። በተጨማሪም የህብረተሰብ የጤና ስጋት የሆኑ አደጋዎች የሚከሰቱት በማህበረሰብ ደረጃ በመሆኑ የክልሎችን አቅም በማሳደግ በኩል የዲጂታል አገልግሎቱን የሚያዘምኑ ግብዓቶችን በድጋፍ መልክ እየተበረከተ
እንደሆነም አስታውቀዋል። ኢንስቲትዩቱ ከአጋር ድርጅቶች ጋር በመተባበር ከ800 ሚሊዮን ብር በላይ ወጪ የተደረገባቸው ከ3900 በላይ ኮምፒውተሮችንና የህብረተሰብ ጤና ማዕከላትን የሚያጠናክሩ የዲጂታል መገልገያ ቁሳቁሶችን ለክልሎች ማሰራጨቱንም ገልጸዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው የልህቀት ማዕከሉ መመስረት ከሀገሪቱ ሰፊ የዲጂታል ለውጥ አጀንዳ ጋር የሚጣጣም መሆኑን ተናግረዋል። ቀጥለናል። ኢትዮጵያውያንን ጨምሮ ምዕመናን የረመዳንን ወር 8ኛ ቀን አጠናቀው 9ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። አህመድ አብዱራህማን ያቀርበዋል። አዋሽ ባንክ በባቡል ኸይር የበጎ አድራጎት ድርጅት የኢፍጣር መርሃ ግብር አካሂዷል። የካቲት 17 2018 በተካሄደው የኢፍጣር መርሃ ግብር ላይ የባንኩን ከፍተኛ ኃላፊዎችና ሰራተኞችን ጨምሮ የበጎ አድራጎት ድርጅቱ ቤተሰቦች ተሳታፊ ሆነዋል። አዋሽ ባንክ የኢፍጣር መርሃ ግብሩን በበጎ አድራጎት ድርጅቱ ማዘጋጀቱ ከዚህ ቀደም ሲያከናውናቸው የነበሩ ተመሳሳይ ተግባራት አካል መሆኑ ተገልጿል። ከዚህ በተጨማሪም የኢፍጣር መርሃ ግብሩ ባንኩ ሰው ተኮር በሆኑ ተግባራት ላይ ያለውን ተሳትፎ ማሳያ ነው ተብሏል። በመርሃ ግብሩ ላይ ከኢፍጣሩ ጎን ለጎን የባንኩ ወቅታዊ ስራ እንቅስቃሴም በሪፖርት ቀርቧል። በዚህም ከወለድ ነጻ አገልግሎት የሚሰጥበት ዘርፍና የተጠቃሚ ደንበኞች ቁጥር እድገት ማሳየቱን የጠቆሙት የባንኩ ኃላፊዎች ከወለድ ነጻ አገልግሎት ተጠቃሚ ደንበኞች ቁጥር በአሁኑ ወቅት ከ3.5 ሚሊዮን በላይ መድረሱን ገልጸዋል። ላለፉት 31 ዓመታት የፋይናንስ አገልግሎት ሲሰጥ የቆየው አዋሽ ባንክ በመላው ኢትዮጵያ ካሉት 1005 ቅርንጫፎች መካከል በ50 ቅርንጫፎች አማካኝነት ከወለድ ነጻ የፋይናንስ አገልግሎት እየሰጠ እንደሚገኝም አብራርተዋል። በእስካሁኑ ሂደት አዋሽ ባንክ በሐላል ፋይናንስ ዘርፍ ከ27 ቢሊዮን ብር በላይ ለተለያዩ አገልግሎቶች የሚውል ድጋፍ ማድረጉም ተገልጿል። ማሌዥያ በማሌዥያ በረመዳን ወቅት የተከሰተው የሳምባ ነቀርሳ በሽታ ባለሥልጣናትን ስጋት ውስጥ ጥሏል። የአገሪቱ ጤና ሚኒስቴር እንዳሳወቀው በአጭር ጊዜ ውስጥ ከ3000 በላይ ሰዎች በበሽታው ተጠቅተዋል። ወረርሽኙ የተከሰተው የሕዝብ እንቅስቃሴ በሚበዛበት የረመዳን ወቅት መሆኑ ስጋቱን አባብሶታል። በማሌዥያ በአንድ ሳምንት ውስጥ ብቻ 596 አዲስ የቲቢ ተጠቂዎች ተመዝግበዋል። በበሽታው ከተጠቁት መካከል 85 በመቶ የሚሆኑት የማሌዥያ ዜጎች ሲሆኑ ቀሪዎቹ ጎብኚዎች ናቸው። ምንም እንኳን የረመዳን ጾም ለበሽታው ስርጭት ቀጥተኛ ምክንያት ባይሆንም በጾም ወቅት የሚታዩ ማህበራዊ መስተጋብሮች፣ የገበያ ስፍራዎች መበራከትና የቤተሰብ ጥየቃዎች መብዛታቸው ለበሽታው መዛመት ምቹ ሁኔታ መፍጠሩን የሚኒስቴሩ መግለጫ ጠቁሟል። የሳምባ ነቀርሳ ወይም ቲቢ በአየር አማካኝነት የሚተላለፍ በመሆኑ በቂ የአየር ዝውውር በሌለባቸውና ሰዎች በብዛት በሚገኙባቸው ቦታዎች የመያዝ እድሉ ከፍተኛ እንደሆነም ይገለጻል። ይህን ተከትሎም የማሌዥያ ጤና ሚኒስቴር ለጥንቃቄ ሲባል ሰዎች በሚበዙባቸው ቦታዎች የአፍና አፍንጫ መሸፈኛ እንዲሁም በቤት ውስጥም ሆነ በሕዝብ መሰብሰቢያዎች በቂ የአየር ዝውውር እንዲኖር ማድረግ አስፈላጊ መሆኑን አሳስበዋል። ሳል ወይም ማስነጠስ በሚኖርበት ጊዜም ተገቢውን ጥንቃቄ ማድረግ እንደሚገባ ገልጾ ከ3 ሳምንት በላይ የሚቆይ ሳል፣ የደረት ህመም፣ ትኩሳት ወይም የክብደት መቀነስ ከታየ በአስቸኳይ ወደ ጤና ተቋም መሄድ እንደሚጠበቅም ማሳሰቢያ ሰጥቷል። ግብጽ በረመዳን ወር ከ71 ሚሊዮን በላይ ትኩስ ምግቦችን ለዜጎች ለማቅረብ ማቀዷን አስታውቃለች። ጠቅላይ ሚኒስትሩ ሙስጠፋ መድቡሊ እንደገለጹት በመላ ሀገሪቱ ለተጋላጭ ቤተሰቦች ከ5.5 ሚሊዮን በላይ የተዘጋጁ ምግቦችም ይሰራጫሉ። አቡዋብ አልኸይር በተሰኘው ፕሬዝዳንታዊ ኢኒሼቲቭ መክፈቻ ላይ ሲናገሩ ይህ እንቅስቃሴ የዜጎችን የኑሮ ሸክም ለማቃለል ያለመ ነው ብለዋል። ኡዝቤኪስታን በሩሲያ፣ አሜሪካ፣ ደቡብ ኮሪያና መካከለኛው ምስራቅን ጨምሮ በ10 ሀገሮችና በ50 ከተሞች ውስጥ ለሚኖሩ ዜጎቿ ተከታታይ የኢፍጣር ፕሮግራሞችን አዘጋጅታለች። ፕሮግራሙን የሚያስተባብሩት ከኡዝቤኪስታን የእስልምና ቦርድና ከሃይማኖት ጉዳዮች ኮሚቴ ጋር በመተባበር ነው። ይህ መርሃ ግብር ዜጎች ከሀገራቸው ጋር ያላቸውን ትስስር ለማቆየትና በውጭ ሀገሮች ለሚኖሩ ኡዝቤኮች ማኅበራዊና መንፈሳዊ መሰብሰቢያዎችን ለመፍጠር ያለመ መሆኑን ዘካስፒያን ፖስት ዘግቧል። ኢፍጣሮቹ በመካ፣ መዲና፣ ሴኡል፣ ኢስታንቡል፣ አንካራ፣ ካይሮ፣ አማን፣ ኳላላምፑር፣ ዋሽንግተን፣ ኒውዮርክ፣ ቶሮንቶና ሌሎችም ከተሞች ውስጥ እየተካሄደ ነው። በመጨረሻም ፍልስጤም በጋዛ ለበርካታ ቤተሰቦች ለምግብ ማብሰያ የሚውለው የሲሊንደር ጋዝ፣ በቂ ምግብና መጓጓዣ ያሉ መሠረታዊ ፍላጎቶችን ማግኘት ፈታኝ መሆኑን አሸር ቃል አውሰት ዘግበዋል። ከሁሉም ይበልጥ አሳሳቢ ሆኗል የተባለው
የጋዝ እጥረት ነው። በዚሁ ሳቢያ አብዛኞቹ ቤተሰቦች በእንጨት ላይ ጥገኛ እንዲሆኑ ተገደዋል። እንጨትም ቢሆን በተለይ በረመዳን ወቅት ፍላጎት ስለሚጨምር ዋጋው በጣም ተወዷል። የጋዝ ፔትሮሊየም ባለስልጣን ለተወሰኑ ነዋሪዎች አነስተኛ መጠን ያለው ጋዝ ቢያከፋፍልም ፍላጎትን የሚሞላ አይደለም ተብሏል። ለጋዜጣው የተናገረው የ45 ዓመቱ ሐሰን አልመስሪ ነዋሪዎች በአንድ ጊዜ የሚሰጠውን 8 ኪሎ ግራም ብቻ ለመቀበል 3 ወይም 4 ወራትን መጠበቅ ይኖርባቸዋል። ከእነዚህ ውጪ በከፊል የተጎዱ ቤቶች ውስጥ የሚኖሩ አንዳንድ ቤተሰቦችም በከባድ የኢኮኖሚ ችግር ምክንያት በበጎ አድራጊዎች ምግብ ላይ ጥገኛ ሆነዋል። እነዚህ ነዋሪዎችም ቢሆን በአብዛኛው ያገኙት ምግብ ጥራቱ አስተማማኝ ባለመሆኑ ለቆሻሻ ማጠራቀሚያ ሲሳይ እንደሚሆን ተናግረዋል። በዚህም በሐማስ የሚተዳደረው የጋዛ ማህበራዊ ልማት ሚኒስቴር ምግብ ለሚያቀርቡ ድርጅቶች በተለይም የተፈናቃዮች ምግብ ጥራት እንዲሻሻል መመሪያ ሰጥቷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በመዲናይቱ የፋይዳ መረጃዎችን ያካተተ አዲስ ዲጂታል የነዋሪነት መታወቂያ መጀመሩን የሲቪል ምዝገባና የነዋሪነት አገልግሎት ገለጸ። ከቆይታ በኋላ ትራምፕ ስለ ኢራን ኒውክሌር የተናገሩት ትልቅ ውሸት ነው ሲሉ የሀገሪቱ ባለስልጣናት አጣጥለውታል። እንመለስበታለን። ይጠብቁን። የተባበሩት መንግስታት ድርጅት በሶማሊያ በተከሰተው ድርቅ 6.5 ሚሊዮን ገደማ ዜጎች ላስከፊ የረሃብ አደጋ ተጋልጠዋል አለ። የተባበሩት መንግስታት ድርጅት በሶማሊያ በተከሰተው ድርቅ 6.5 ሚሊዮን ገደማ ዜጎች ላስከፊ የረሃብ አደጋ ተጋልጠዋል ያለው ከሀገሪቱ ባለስልጣናት ጋር በሰጠው መግለጫ ነው። ማስጠንቀቂያው የመጣው ደግሞ የተባበሩት መንግስታት ድርጅት የምግብ ኤጀንሲ ምንም አይነት አዲስ የረድኤት ድጋፍ ባለመኖሩ በሶማሊያ ያለው የምግብ እርዳታ ከመጪው የሚያዝያ ወር ጀምሮ ይቋረጣል ካለ በኋላ ነው። በመግለጫው መሰረት በሶማሊያ እጅግ አስከፊ የተባለው የረሃብ አደጋ የተጋረጠው በተከታታይ ዓመታት የተከሰተው የዝናብ እጥረት ባስከተለው ድርቅ ምክንያት ነው። የተጎጂዎች ቁጥር በየጊዜው በእጥፍ እየጨመረ መሆኑንም ገልጸዋል። ከ6.5 ሚሊዮን ዜጎች በተጨማሪ ከ2 ሚሊዮን በላይ ሶማሊያውያን ዜጎች ምዕራፍ 4 በሚባለው የረሃብ ጠቋሚ ውስጥ ናቸው ሲል ድርጅቱ በድረገጹ ባወጣው መረጃ ጠቁሟል። በእንስሳት እርባታና በግብርና ስራ የሚተዳደሩት በደቡብ በሰሜንና በማዕከላዊ የሶማሊያ አካባቢዎች የሚኖሩ ዜጎች ደግሞ ደረጃ 3 በሚባለው አስከፊ የረሃብ አደጋ ምድብ ውስጥ እንደሚገኙ ገልጸዋል። በተባበሩት መንግስታት ድርጅት ውስጥ በዓለም አቀፍ ደረጃ ለህፃናት የሰብአዊና የልማት እርዳታ የሚያቀርበው ዩኒሴፍ በበኩሉ በሶማሊያ በተከሰተው ረሃብ ምክንያት ያጋጠመው የመቀንጨር ችግር ገዳይ የሚባል ደረጃ ላይ ይገኛል ሲል አስጠንቅቋል። ዩኒሴፍ የረሃብ አደጋ ከተጋረጠባቸው የሶማሊያ ዜጎች መካከል ከ5 ዓመት ዕድሜ በታች የሚገኙ ከ1.8 ሚሊዮን በላይ ህጻናት በምግብ እጥረት ምክንያት ለመቀንጨር ችግር የመጋለጥ እድላቸው ሰፊ እንደሆነ አሳስበዋል። ከነዚህ መካከል 483,000 ገደማ የሚሆኑ ህጻናት አሳሳቢ ለሆነ የመቀንጨር ችግር መጋለጣቸውን ከወዲሁ ተረጋግጧል። የጋዜጠኞች መብት ተሟጋቹ ሲፒጂ እስራኤል ባለፈው ዓመት በዓለም የፕሬስ ዘርፍ ላይ 2/3ኛውን ግድያ ፈጽማለች ሲል አጋለጠ። መቀመጫውን አሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋቹ ኮሚት ቱ ፕሮቴክት ጆርናሊስት ሲፒጄ በዓለም አቀፍ ደረጃ እስራኤል የፈጸመችውን የፕሬስ ግድያ አዲስ ባወጣው ሪፖርት አጋልጧል። በሪፖርቱ መሰረት እንደ አውሮፓውያኖቹ አቆጣጠር በ2025 ዓመት ብቻ እስራኤል 129 ጋዜጠኞችንና የሚዲያ ባለሙያዎችን ገድላለች። ይህ የእስራኤል የግድያ እርምጃ ከዚህ ቀደም ከነበረው ከፍተኛ ሆኖ ተመዝግቧል። የእስራኤልን የግድያ እርምጃ አጥብቆ ያወገዘው ኮሚቴው በዚህ ዙሪያ ለ3 አስርተ ዓመታት ገደማ መረጃ መሰብሰብ ከጀመረበት ጊዜ አንስቶ ያለፈውን ዓመት የፕሬስ ግድያ የተባባሰበት አስከፊ ዓመት ነበር ብለዋል። የሲፒጄ ዋና ስራ አስኪያጅ አሜሪካዊው ጆዲ ጄንስበርግ በጉዳዩ ላይ በሰጡት አስተያየት ጋዜጠኞች በስራቸው ምክንያት የሚገደሉ ከሆነ ሁላችንም አደጋ ተጋርጦብናል ሲሉ ግድያው አሳሳቢ ደረጃ ላይ መድረሱን አስረድተዋል። በ2025 ከተመዘገቡ የጋዜጠኞች የግድያ ወንጀሎች ውስጥ 2/3ኛው የተመዘገበው ግጭት በሚበዛባቸው አካባቢዎች መሆኑን የጋዜጠኞች ጥበቃ ኮሚቴው በሪፖርቱ ይፋ አድርጓል።
ትራምፕ ስለ ኢራን ኒውክሌር የተናገሩት ትልቅ ውሸት ነው ሲሉ የሀገሪቱ ባለስልጣናት አጣጣሉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በመግለጽ ሀገሪቱ የኒውክሌር መርሃ ግብሯን ለመግታት እንድትስማማ አስጠንቅቀዋል። ትራምፕ ለኮንግረስ አባላት ባደረጉት ንግግር የኔ ምርጫ ችግሩን በዲፕሎማሲ መፍታት ነው፣ አንድ ጉዳይ ግን እርግጥ ነው፣ እሱም የዓለም ቁጥር 1 የሽብር ደጋፊ የኒውክሌር መሳሪያ እንዲኖራት አልፈቅድም ብለዋል። 2 ሰዓት ገደማ በቆየው የስቴት ኦፍ ዘ ዩኒየን ንግግራቸው ላይ ኢራን በአሜሪካ ተጨማሪ ጥቃት እንዳይሰነዘርባት በሚል ስምምነት ላይ መድረስ ትፈልጋለች ብለዋል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል በቂይ የፕሬዝዳንት ዶናልድ ትራምፕ አስተዳደር ስለ ኢራን ኒውክሌርና ባላስቲክ ሚሳይል የሰጠው አስተያየት በተደጋጋሚ የተባለ ትልቅ ውሸት ነው ሲሉ አጣጥለውታል። ትራምፕ በንግግራቸው ኢራን ቢያንስ 20,000 ተቃዋሚዎችን ገድላለች ብለዋል። በተጨማሪም አውሮፓን የሚያሰጋ ሚሳኤል ገንብታለች፣ አሜሪካ የሚደርስ ሚሳኤልም እየገነባች ነው ሲሉ ተደምጠዋል። ቢቢሲ እንደዘገበው አሜሪካ በመካከለኛው ምስራቅ ግዙፍ የጦር መርከቦቿን ማሰማራቷን ተከትሎ ከኢራን ጋር ግጭት ይፈጠራል የሚለው ስጋት አሁንም አንዣቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።